ሰላም እንዴት ናችሁ? ዛሬ ደግሞ የጀርመን ፖሊሶችና ገጠመኝን ነው ማካፍላችሁ። ጀርመን አውሮፓ ውስጥ በኢኮኖሚ ጠንካራ ከሚባሉት ሀገሮች ውስጥ ነች። በሕክምና፣ በቴክኖሎጂ፣ በትምህርት በጣም ጠንካራ የምትባል ሀገር ነች። ብዙ ኳሊቲ እንዳላት ልናነሳ እንችላለን። እዛ ሀገር ግን ፖሊሶች ላይ ግን ያየሁት ነገር እኔ ሀገሬ በነበርኩ ጊዜ ብዙ በጀርመን ኤምባሲ የሚሰጡ ስልጠናዎችን ወስጃለሁ። ስለ ሰብአዊ መብት፣ ስለ ቀይ መስቀል፣ ሁማን ራይት ምናምን የሚል እንደዚህ የወንጀል ምርመራ መሰረተ ሀሳቦችን፣ እንደገና የፎረንሲክ ምርመራን፣ እንደገና ደግሞ የቴሮሪስት ፍንዳታ ምናምን ቴሮሪዝምን የሚመለከቱ ስልጠናዎችን በተለያየ ጊዜ ከጀርመን ኤምባሲ ወስጃለሁና ጀርመኖችን ማስባቸው የነበረው በጣም ሻርፕ የሆኑ ህዝቦች ናቸው ብዬ አስብ ነበርና አዎ እንደ ህዝብ ጎበዝ ጠንካራ ህዝብ ናቸው። ግን ፖሊሶቻቸውን ያየሁትን ነገር ነው ዛሬ ላካፍላችሁ የፈለኩት። እና ጀርመን ሀገር ፍራንክፈርት አንድ ዘመድ ያለ አክሊሉ የሚባል ዘመድ አለኝ። እሱ ጋር ሄጄ ሌላም ሰው ነበረ። ሶስታችን ሆነን እንግዲህ አበሻ ሲገናኝ አበሻ ምግብ ቤት አይደለም ሄደው አበሻ ምግብ ቤት ውስጥ ሄደን ተጠቀምንና የምንበላው የምንጠጣውን ነገር ተጠቀምንና ከዛ ያው በትሬን ነበረ የምንጓጓዘው። በትሬን ወደ ምንሄድበት ለመሄድ ወደ ትሬን ስቴሽን ስንሄድ ፖሊሶች ጥቁርና አረብ ብቻ እየመረጡ ይዛሉ። ነጭ ቻይና ምናምን በቃ ምንም አይሉ። የዛን ጊዜ ጀርመን ሀገር ውስጥ የሆነ አንድ ምናዊ ነው ሊቢያዊ ነው ምናዊ ነው ሶሪያዊ ይሁን በመኪና መርጭት ወንጀል ይሁን የሆነ ፍንዳታ ነገር አድርጓል ተብሎ የነበረበት ሰዓት ላይ ነው። ብቻ ግን መርጠው ጥቁርና አረብ ነክ ነገር ላይ ይዛሉ ያዙን። ከዛ ሰበሰቡን። የሆነ ህንጻ ስር ደረደሩን ነው የምላችሁ። ደረደሩን ባለሳሳት 100-200 አንሆንም እንሆናለን። ሰልፍ አስያዙን። አሁን የነገርኳችሁ ዘመዶቼም አብረው ነበሩ እና ሰበሰቡን። እጃቸው ላይ ለእያንዳንዳችን አንድ ፖሊስ ነው የመደቡት። እጃቸው ላይ ጓንት ግላቭ አጠለቁ። ይሄ ጓንት ነው የምንለው አለ በጣሊያንኛ ጓንት፣ በእንግሊዝኛ ግላቭ አጠለቁና መፈተሽ ጀመሩ። መፈተሽ ስላችሁ ቀበቷችንን አስፈትተው ፓንታችን ሳይቀር እስከ ካልሲያችን ጫማችንን አውልቀን ሁሉ ነገራችን ነው የፈተሹ። ከእንደገና ከአንድ ሰዓት በላይ አቁመውናል። እዛ አደባባይ ላይ ሰው እያየ። እኔ የጣሊያን ዜግነት ነበረኝ የዛን ጊዜ። መታወቂያን ሰጥቻቸዋለሁ፣ ፓስፖርትም ይዤ ነበረ። እናም አንዲት ሴትዮ ደግሞ ቪዲዮ ትቀርጸናለች። በጣም ሲበዛ ለፖሊሱ ለምንድን ነው ሴትዮ ቪዲዮ የምትቀርጸን ስንል ምን እንዳለኝ ታውቃላችሁ? ፖሊሱ ሴትዮዋ የዚህ አካባቢ ተወላጅ ነች እና ህንፃውን ነው እየቀረጸች ያለችው እናንተን አይደለም ማለት። ህንፃውን ደግሞ አትቅረጭ ልንላት አንችልም። የፖሊሶች እኮ ቀራጭ ነች። ከዛ ምን ማታ ላይ በቴሌቪዥን ስናይ ብዙ እንትኖችን ያቆሙን ፈትሸናል። ቴሮሪዝም እንትን ለማለት ህዝቡን ሴፍ ለማድረግ ፈትሸናል እያሉ እያሳዩን ነው። የሚገርመው ያ አልነበረም። እኛን ሲፈትሹን ቻይናዎች ሳይቀር በስልካቸው ይቀርጹን ነበር። አንዳንድ እኮ ጥቁር መሆን የሚያመጣውን ጣጣ በአውሮፓ በአንደኛ ዓለም ሀገሮች የምትታይበት መልክ ጃጅ የምትደረገው ነገር የሚገርም ነው። እኔ በተፈጥሮ ህግ አክባሪ ሰው ነኝ። የሆነ ወንጀል ሲፈጸም እንኳን ዝም ል ሰው አይደለሁም። ከተፈጥሮዬ ፖሊስ ከመሆኔም በፊት ነው የማወራው። አብሮ አደጎቼ ሊያውቁ ይችላሉ፣ ሊናገሩ ይችላሉ። በሆነ ሰው ላይ የሆነ ነገር ሲደረግ ዝም ብዬ አላውቅም። ግን ያችኛው ወጣ በጥቁርነት ያገኘኋት ነች። ዜግነትም ነበረኝ፣ የአውሮፓ ዜግነቴ ዋጋ አልሰጠው፣ ዋጋ አላገኘም። ብዙ ሰዓት አቁመውን አዋርዶ ፈትሸውን መጨረሻ ላይ ለቀቁ። የዛለታ
በጣም ነው የተበሳጨሁት። በጣም በሳጭ ያ ዘመዴ ምን አረገ መሰላችሁ? በጣም በቃ የሚገርም ነገር ነው ማጫወታችሁ። ያ ዘመዴ የሆነ ቀዝቃዛ ነገር ኮካ የሚመስል ነገር በቃ ይሄ ንዴትን ያበርድልሃል። እሱ ለምዶታል መሰለኝ። ስቲል እስካሁን ይከራከርላቸዋል። እሱ ጀርመኖችን ወዳቸዋል። ሀገሩ ስለሚኖርበት ነው መሰለኝ። እችን ጠጣ ያቀዘቅዝሃል አለኝ። አንዴ በሻት የሆነ የጣሳ ነገር ነው ጠጣሁና ሻት አደረኩት፣ ወረደ። እችን ድገማት አለኝ ሁለት። ለካ ምን ነበር መሰላቸው? ኮካና ውስኪ የተቀላቀለ ነው። ያን ቀን ነው ከ16 ዓመት በኋላ አልኮል የጠጣሁት። ከ16 ዓመት በኋላ ከዛ በኋላ አንዳንዴ እያመቻቸው አይ ምንም አይደለም ለዳጀሽን ጥሩ ነው ማለት ጀመርኩኝ ማለት ነው። እና ፖሊሶች የሀገር መገለጫ ናቸው። የሀገር መገለጫ ናቸው። ጀርመኖች በጣም ከፍ ያለ ልዕልና ያላቸው ሀገር ናቸው። ዜጎቹ በጣም ብዙ ዓለም የሚረዱ ናቸው። ራሳቸውን የቻሉ ሀብታም ሀገር ናቸው። ፖሊሳቸው ግን ሸፋፋ ነው። ሸፋፋ ፖሊስ ነው ያላቸው። ይህን ገጠመኝ ላካፍላችሁ ብዬ ነው። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ። ለምንድን ነው ወንጀል ለነሱ በጣም ሳይንቲፊክ በሆነ መንገድ ወንጀል የሚሰራን ሰው ማወቅ ይችላሉ። ጥቁርን ማንገላታት ሰው ጥቁር ነው ወንጀል የሚሰራው ብሎ ስለሚያስብ ሰው ደስ እንዲለው ብሎ እንጂ ያፈነዳውም ሰው እኛን አይመስልም። እዛች ሀገር ውስጥ በተሰሩ ወንጀሎች እንደዚያ ከባድ ወንጀሎች ላይ ጥቁር አርጎም አያውቅም። ግን አላ አይደለ ጥቁር ስለሚጠሉ ሰው ጥቁርን ስታጎሳቁለት ደስ ይለዋል ብሎ ለህዝቡ በቴሌቪዥን አሳዩ ነው የምላቸው። ይሄን አረሳም። ብዙ ጊዜ ጽፌዋለሁ፣ ብዙ ጊዜ ተናግሬዋለሁ። እዚህ ምድር ላይ ያለው ኮንትራክቴን እስክጨርስ የጀርመኖችን ያን ያደረጉትን አረሳም። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።